የማን ነው የጎዳና ልጅ ሲረግጡ አባትሽ አያሳዝንሽም? እንዴት ነው የማያሳምምሽ? እንዴት ነው አንቺ ቤተሰብ ሲረገጥ የማያሳምምሽ? ለምንድን ነው ያልሆነ ስራ ስትሰሪ ለምንድን ነው የማያሳምምሽ? ጊዜ እኮ ጠፊ ነው፣ ብር እኮ ጠፊ ነው። ንስትነትሽ እኮ እየሄደ ነው፣ ወጣትነትሽ እየረገፈ ነው። ትቀልጃለሽ እንዴ? እንዴ እስኪ ያችሁ የት ነው ያሉ? እንዳንቺ እኮ 3-4 ማኪና መደርደር የሚችሉ 3-4 ቤት መግዛት የሚችሉ ለውጥ የሚያሳዩ ሌላ ደረጃ ከፍ የሚሉ እኮ ናቸው። ወርደ ሳይሆን የሚገኙ አንቺ እኮ የሌላ ቦታ መገኘት የምትችይ ጀግና እናት እኮ ነበርሽ። ታዲያ ዛሬ ለማን ጎተራ ሆድን ለማሙላት ብለሽ ክብርሽን ዝቅ የምታረጊው? ለምንድን ነው የሱ ቤተሰብ እንዲረግጥሽ የምትፈልጊው? ለምንድን ነው የነሱ ቤተሰብ እየተከበረ የአንቺ ቤተሰብ እንዲዋረድ የምትፈቅጂው? ለምንድን ነው አባትሽ እናት ሲረገጡ የሱ ማን ነው እንዴ? ያንቺ እህቶች ወጥቶ እኮ ለአንቺ ነው እንጂ ለሱ እኮ አይነኩትም። ቆይ ለምን እንዴ? ለምንድን ነው ሁሉ ነገር ለምን? እውነት እኔ ኦዲየንሶች ይሰማለሁ። እኔ የፈለኩ አረጋለሁ ስኬቴ ለመሳካት ደፋ ቀና ላለው ትላለሽ፣ ግን ክብርሽን ዝቅ እያረግሽ ነው። ማንንም ልቅምቃም እንዴ አንድ ተራ ትናንት የመጣች ተራ ሴትዋ እሷ የፍቅር ሰው ናት። እሷ ጻድቅ አድርገው አንቺ መጥፎ ሴት ሊያረጉሽ አይገባም። አንቺ እኮ ነው ጻድቅም ጥሩም ሰው የነበርሽው። ለምንድን ነው ስምሽ እንዲቀየር የምትፈቅጂው? ዛሬ አለሁ የሚልሽ እያንዳንዱ ሹልክ እያለ እየወጣ ነገ ባዶሽ እንድትቀሪ ነው የሚፈልገው። አብርሃምም ቢሆን እኔ የባል ምቀኛ አብርሃም ነው ያየሁት። ሚስቱን እንዳታድግ የሚፈልግ ሰው አብርሃምን ነው ያየሁት። ለምን እሱ ለአንቺ ክፋት እያሰበ አንቺ ግን ባሌ ነው ብለሽ 100% ለምን ታምኚዋለሽ? በሚያረግብሽ ነገር ለምን አትጠረጥሪውም? ላንቺ ውድቀት አይተሽዋል። እሱ ላንቺ ውድቀት ነው የሚያደርገው። ላንቺ ውድቀት ባያረግ ኖሮ እዚህ ጋር ከኛ ጋር የሚጋፈጡ ሴቶች እኮ እያንዳንዳቸው እሷ እንደዚህ ናት ብሎ ባልተናገሩ ነበረ። እሱ በሚሰጣቸው ቦታ ነው። እሱ እኮ ሩታም እንዲህ አይነት ሴት ናት ሲባል እየሄደ ነው ላይክ አድርጎላቸው እኮ የሚያበረታታቸው። ስለዚህ አንቺ ባልሽም እንደ ባልነት ይዘሽው፣ ግን አንቺ ማስከበር ባለብሽ ነገር አስከብሪ። እሱ አውቆ አንቺ ሁሌ እሱ ሲያጠፋ አንቺ ጥፋተኛ እንደሆንሽ ነው ይዞሽ የሚመጣው ሁሌ። ለምን እሺ ይሄን አክል ጊዜ ሰው ሲዋሽ ኖሮም ነበር። የራሱ ጉዳይ ይውቆጡትም ምን ይበሉትም እስካሁን አልተሰደበም ነበር አይደል እንዴ? ቢሰደብ ይሟማል እንዴ? ለምንድን ነው አንቺ በሱ ፋንታ እየተሰደሽ የምትመጪው? ለምን 100% እሱ ጥፋተኛ እንደሆነ እየታወቀ ግን አንቺ ማንቺ ቀሚስ ስር እየተደበቀ ነው አንቺን እያሰደበ የሚመጣው? መሆን የለበትም። ሩታ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ፣ በጣም ነው የምንሳሳልሽ። ግን እረፊ በቃ። ይሄ ላንቺ ውድቀት ነው እያረጉልሽ ያሉት። አብርሃም አውቆ አንቺን ለማስጠላት አንቺን እኛ አንወድቅ ብሎለት ባይዞ ከኛ ጋር ነው ችግሩ። እኛ አንሸነፍ ማንበገርም ስላልነው እኛን በምን ያክል መንገድ እኛን አይምሯችን አሳምኖ እኛ ካንቺ ለመደገፍ እንድንወጣ ነው የሚያደርገው። ወደሱ እንድንመለስ ነው የሚያደርገው። ለምን አትነቂም? 10 ጊዜ ባልሽ ቢሆንም ላንቺ ደስታና ላንቺ ክብር ብሎ ለሚቆሙ እህቶችሽ ግን አንቺን ከጎን መቆም አለብሽ። ቡዜ ትላንትና አንቺን ክብር ላንቺ ምናምን ስትል ነበረ። ዛሬ ግን ብሩዋናቷ ላይ ወጣና አንቺ ስትሳደባለች። ቡዜ ስትሰድብሽ ያዩ እህቶች ዛሬም እየመጡ እየሰደቡሽ ነው። በቃ ሩቲ ታይ በቃሽ። ባልሽ ማስቆሚ፣ በአንቺም ስም የሚነግዱትን አስቆሚ። ፍቅረኛ ያለው ከፍቅረኛው ጋር ይምጣ፣ ሚስት ያለው ከሚስቱ ጋር ይምጣ። ጓደኛ ያለው ወንድና ወንድ ሆነው እኮ ብዙ ነገር እያደረጉ ይመጣሉ። በቃ እነሱ እንደዛው ሆኖ እንዲመጡ አድርጊ። ሁሌ ባንቺ ስመነገድ አይሰለችሽም እንዴ? ጌታ ነው የምልሽ ሸዊት እንዴ። ቆይ ላግዝሽና ከዛ እረፍት ውሰጂ። ኖ ሸዊት ጌታን አሁን በጣም እየከፋኝ ነው። እኔ እንጃ ሁሉ ነገር በሷ እዚህ ጋር ማለት ነው ሩቲ፣ እኛ ወደን ፈቅደን ነው የምንከተልሽ። ማንም ሰው አስገድደን አይደለም፣ ወይም ደግሞ ስራተን ወይም ደግሞ እኛ ሃይማኖት አልባ ሆነን አይደለም። ተረዳሽኝ? ወደድንሽ፣ አከበርንሽ። እንደማንኛውም ሰው ደግሞ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። እኛ ስንወድሽ ስናከብርሽ እንደ ኦዲየንስ እንድታዳጊ እንደ አንድ እናት አድገሽ ጥሩ ደረጃ ደርሰሽ ለማየት ነው ለኛ ህልማችንም። አንቺ ከፍ ብለሽ ከማንም በላይ ከፍ ብለሽ እንድትታይ ነው።
አንቺ ግን እዚህ ጋር ለኑሮሽን ለማሻሻል ቢሆንም ቅድሚያ ለክብርሽ ተጨነቂ። ቅድሚያ ላሳደጉሽ ለፍተው ያሳደጉሽ ቤተሰብሽን ተጨነቂ። ሁለተኛ ነገር ደግሞ ለራስሽና ለልጅሽ ነገ የሚያዩ ነገር አስቀምጪ። መስቀል መቀለጃ አይደለም። ባልዋልሽበት፣ ባላረግሽበት፣ ባልሆንሽበት ያለ ስምሽ ስም እየተሰጠሽ ነው። ለምንድነው አንቺ ባጎረሽ የምትነከሽው? ለምንድነው አንቺስ እኔ ልደግም አትይው? ለምንድነው አንቺ ሌላ ሰው ባጠፋው አንቺ የምትሰደቢው? ለምንድነው እኩል የማትሰደቡ? ለምንድነው አንቺ ብቻሽን ሚዲያ እንድትጠይ የሚፈልገው? ለምንድነው ሰው እንዲያወድቅሽ ሰው እንዲጥልሽ አንቺ ለራስሽ የምትፈቅጂው? ዋይ? ይሄ ጥያቄ ግን ለኛ መልሳለሽ? ለምንድነው? ምን እኛ መውደዳችን ኃጢአት አይደለም። ሴት ሆነሽ ደግሞ በሴትነትሽን ኮርተሽ ቀብረር ብለሽ ጥሩ ደረጃ ደርሰሽ እንድናይሽ እንጂ እንደዚህ አይነት የወረደ ሃይማኖት ያራከሰ ቤተሰብ ያዋረደ ስራ እንድትቀበይ አይደለም። ይሄ ነገር ካልተሰራ አንቺ ኑሮሽን ማሻሻል አትችይም፣ ህይወትሽን መቀየር አትችይም። ምንድነው የሚያንስሽ? ዩቲዩብ ካልሰራሽ ትሞቻለሽ። ምንድነው የሚያንስሽ? ሻቦኔት አድርጎ ስትገቡ እስኪ ውጪ ከሌሎቹ ሰው ስሪ። ውጪ እስኪ ከዩቲዩብ ወጣሽ እስኪ ማስታወቂያዎች ስሪ። ውጪ እስኪ ከብዙ ሰው ተገናኘ። ውጪ እስኪ ኢትዮጵያ ምን ላይ ነው ያለችው? እያት እስኪ ሰው ምን ላይ ነው ያለው? አንቺ ያለ ስምሽ ስም እየተሰጠሽ ጥርስሽን እየከፈትሽ እነሱ በሚቆፍሩት ጉድጓድ ለአንቺ እየቀበሩሽ ነው። ታዲያ እኛን እንዴት እናግዝሽ? እንዴት ነው ለኛ ብርታት የምትሆኚው? እንዴት ነው አንቺ አድገሽ ማየት የምንችለው? እንዴት አንቺ ካላገዝሽ ለኛ አንቺ አይዟችሁ እኛ አለንላችሁ ካላልሽ ለኛ ጥሩ ነገር ሴት ሆና ሴት በሴትነቷ እንዴት አርጋ ወደ ራሷ እንደምትመለስ እንዴት አርጋ ክብሯ እንደምትጠብቅ ካላስተማርሽ እኛ እንዴት እናግዝሽ? ማንም ገለሞታ ገለዋን የምትሸጠው እኩል ካንቺ ጋር የምትወዳደር ለምንድን ነው? ለምንድን ነው የሌላው ጓዳ ለመሙላት ብለሽ አንቺ ክብርሽን የምትሸጪው? ክብርሽን ዝቅ የምታረጊው ለምን? ለምን አይቀርብሽም? መድኃኒዓለም ይመስገን እያልሽ አይደለም? ፈጣሪሽን እያመስገንሽ አይደለም? ለምንድን ነው ታዲያ ያለ ስምሽ እንዲሰጣ የተፈቀደው? ያለ ስራሽ ያለ ቦታሽ ለምን አያምሽም? በርግጥ ላንቺ ምንም ማለት አይደለም፣ ግን አንዳንድ ጊዜ ለቤተሰብስ አባትሽ አያሳዝንሽም? ለፍቶ ያሳደገሽ አንገትን የማንም ጨምላቅ አንገት እንዳታይ ብሎ አባትሽ ያሳደገሽ አያሳምምሽም? በማንም የሽንት ቤት ትራፌ የማንም የጎዳና ልጅ ሲረግጦ አባትሽ አያሳዝንሽም? እንዴት ነው የማያሳምምሽ? እንዴት ነው አንቺ ቤተሰብሽ ሲረገጥ የማያሳምምሽ? ለምንድን ነው ያልሆነ ስራ ስትሰሪ ለምንድን ነው የማያሳምምሽ? ጊዜ እኮ ጠፊ ነው፣ ብር እኮ ጠፊ ነው። ንስትነትሽ እንኳን እየሄደ ነው፣ ወጣትነትሽ እየረገፈ ነው። ትቀልጃለሽ እንዴ? እንዴ እስኪ ያችሁ የት ነው ያሉ? እንዳንቺ እኮ 3-4 ማኪና መደርደር የሚችሉ 3-4 ቤት መግዛት የሚችሉ ለውጥ የሚያሳዩ ሌላ ደረጃ ከፍ የሚሉ እኮ ናቸው፣ ወርደ ሳይሆን የሚገኙ። አንቺ እኮ የሌላ ቦታ መገኘት የምትችይ ጀግና እናት እኮ ነበርሽ። ታዲያ ዛሬ ለማንም ጎተራ ሆድን ለመሙላት ብለሽ ክብርሽን ዝቅ የምታረጊው? ለምንድን ነው የእሱ ቤተሰብ እንዲረግጥሽ የምትፈልጊው? ለምንድን ነው የእነሱ ቤተሰብ እየተከበረ የአንቺ ቤተሰብ እንዲዋረድ የምትፈቅጂው? ለምንድን ነው አባትሽ እናት ሲረገጡ የእሱ ማነው እንዴ? የአንቺ እህቶች ወጥቶ እኮ ለአንቺ ነው እንጂ ለእሱ እኮ አይነኩትም። ቆይ ለምን እንዴ? ለምንድን ነው ሁሉ ነገር ለምን? እውነት እኔ ኦዲየንሶቼ ይሰማሉ። እኔ የፈለኩ አረጋለሁ ስኬቴ ለመሳካት ደፋ ቀና ላለሁ ትላለሽ፣ ግን ክብርሽን ዝቅ እያረግሽ ነው። ማንም ልቅምቃም